ኢትዮጵያ አየር ኃይል አካባቢ እንደዚህ አይነት ዘመናዊ ጀቶች በጣም ኦን ባረገች ቁጥር ቀይ ባህር አካባቢ ያለውን ብሔራዊ ጥቅም ለማስከበር በተለይ በአየር ኃይል አማካኝነት እንግዲህ 9ኛ ዓመቱ መሰለኝ ያከበረ ነው አየር ኃይሉን ስንመለከት ከዛ አንፃር ከቀይ ባህር ላይ ሊደረግ የታሰበውን ዘመቻ በጦር መሳሪያ በጦር ጀት ራሱን አጠናክሮ እንግዲህ እዛ አካባቢ ያለውን የብሔራዊ ጥቅም ለማስከበር ትልቅ ኃይል ሊሆን ይችላል የሚል ነገር እዚህ አንድ ነገር አረጋለሁ ካልክ በቀላሉ በአንድ ነዳጅ በሞላ እንትን አስዋም በትኖ ሊመጣ የሚችል አየር ኃይልን በእጃችን ላይ ያስገባን ነው የሚለውን ነገር መልእክትንም ጭምር መስለኛል እንጂ በዚህ ከኤርትራ ጋር ያለው ኤርትራን በዚህ ደረጃ አላስብም። አስጠንቅቀዋል። ቲፒኤልኤፍን እንመታለን ብለዋል። ከዚህ ቀደም አስጠንቅቀው ነበረ። እዛ ላይ ግን ከመረጃው በጣም ትኩረት የሳበው ምንድነው ከጀርባችን ማንም የለም ብልጽግናም የለም ብልጽግና አለ ብለው ቲፒኤልኤፎች ይከሳሉ። እኛ ከጀርባችን ያለው የትግራይ ህዝብ ነው። የትግራይ ህዝብን ሞቢላይዝ አድርገን ቲፒኤልኤፍን እንመታለን ብለዋል። ከዚሁ ጋር ተያይዞ ትግራይ ውስጥ ጅምላ እስር ተጀምሯል። በጣም በጅምላ እስር እና የታሰሩ ሰዎች ደግሞ ደብዛቸው እየጠፋ በአብዛኛው ጊዜ ችግር እየገጠማቸው ነው። በቅርቡ ራሱ ጀነራሉ የታሰሩበት ሁኔታ ሰምተናል። ስለላ ስራ የሚሰሩ ኃይሎች ወደ ኢንሳ ወዶ ገብነት እየገቡ ተባባሪ የሆኑ ነው ያሉት። ይሄ ደግሞ ምክንያቱ አሁን ያለው ኤርትራ ውስጥ ያለው ሪጅም መለወጥ አለበት። በዚህ ሁኔታ ኤርትራ መቀጠል አይችልም። ይቀጥል ቢባል ትውልዱ ይጠፋል የሚል ግምገማ ላይ ደርሰዋል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። ዱባይ የተባበሩት አረብ ኤሚሬት ወልቃይትን በእጇ ለማስገባት ብዙ ስራዎችን እየሰራች ነው የሚል መረጃ ወጥቷል። ኢትዮጵያ እጅ ሊገባ የተቃረበው ጂኤፍ 17 የተባለው የተዋጊ ጀት አውሮፕላን ብዙ እያነጋገረ ነው። በተለይ ከቀይ ባህር በተመለከተ እዛ አካባቢ ያለውን ውዝግብ የአየር የበላይነት ለመቆጣጠር ይህ የጦር መሳሪያ ወይም ደግሞ የጦር ጀት ትልቅ ጥቅም እንዳለው እየተነገረ ነው። የኤርትራው ማስታወቂያ ሚኒስትር በኢትዮጵያ ጉዳይ ላይ በኢትዮጵያ ኢኮኖሚ ላይ በጣም ተሳልቀዋል። የማስታወቂያ ሚኒስትሩ ምን ለማለት እንደፈለጉ በስፋት እንሄድበታለን። ዶናልድ ትራምፕ አነጋጋሪው ዶናልድ ትራምፕ ከሰሞኑ እንግዲህ ኢትዮጵያና ግብፅን ለማሸማገል ስራ እየሰሩ ነው። ከዚሁ ጋር በተያያዘ ደግሞ እሳቸው ላይ አንድ በጣም ትኩረት የሚስብ መረጃ ወጥቷል። ይሄንንም በስፋት እንሄድበታለን። እንደተለመደው ከባልደረባዬ አማኑኤል መንግስቱ ጋር ለሚቀጥለው ግማሽ ሰዓት አብረናችሁ እንቆያለን። እንደተለመደው እናንተም ቻናላችንን ላይክ፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። አማን እንዴት ነህ? ሰላም ደር እንዴት ነህ? እንደ መንደርደሪያ እስቲ የዩኤኢን በተመለከተ አንድ መረጃ ሲንሸራሸር ተመልክቻለሁ። የራሳችንን ሀሳብ እስቲ እናክልበት። እንግዲህ ብዙ ጊዜ የተባበሩት አረብ ኤሚሬት እንደምታውቀው ሱዳን ውስጥ ብዙ የወርቅ እንግዲህ ሀብት ታጋብሳለች። በተለይ አርኤስኤፍ የተባለው ተዋጊ ቡድን ማለት ነው። እሱ የሚቆጣጠርበት አካባቢ ብዙ የወርቅን በተመለከተ ብዙ መሬቶችን ይዛለች የሚላለ። ሌላ ደግሞ የወጣው መረጃ ምንድነው? ሰፋፊ የእርሻ መሬቶች እዚሁ ሱዳን ውስጥም አላት። ምክንያቱም ዱባይ እንደምታውቀው መሬቷ ይሰጥ አይደለም። ሌላ ቦታ እንደዚህ ምርታ ከዛ በኋላ የምትፈልገውን ፍጆታ ከዛ የምታገኝበትን አማራጭ የምትጠቀመው እና ከዚሁ ጋር እንግዲህ በተያያዘ ከኢትዮጵያ ጋር ያለ ግንኙነት በአብዛኛው የሚነገረው የድሮን አቅርቦት ወይም ደግሞ የተለያዩ የገንዘብ እርዳታ ለኢትዮጵያ መንግስት ታደርጋለች የሚል ነገር ነው። ግን ፖለቲካ ውስጥ እንደምታውቀው ነፃ መሳይ የለም። ዝም ብላ ገንዘቧን አትሰጥም። ዝም ብላ ለኢትዮጵያ የፋይናንሻል እርዳታ አታደርግም። የራሱ የሆነ ከበስተጀርባው የምትፈልገው የፖለቲካ ኢንተረስት አላት። አንደኛው ኢንተረስት እየተባለ ያለው አልፋሽጋን እንደምታውቀው ሱዳንና ኢትዮጵያ የሚወዛገቡበት እጅግ በጣም ለም ቦታ ነው እና እዛም ቦታ ላይ አይኗን በጣም ጥላለች። ነገር ግን ያን አካባቢ ኦን እንዳታደርግ አካባቢው የውዝግብ መነሻ ስለሆነ ግጭት ስለማጠፋበት እንደ ልቧ እዛ ያን አክሰስ ማድረግ አልቻለችም የሚል ነገር ነው። ሌላ እንግዲህ ወልቃይት ነው። ወልቃይት ላይ እንደውም የዞኑ አስተዳደር አሸተ ደምለው በመጻፋቸው ላይም ጠቅሰውታል የሚል ነገር አለ። ዱባይ ወልቃይትን ለመውሰድ በጣም ፈልጋ ነበረ። በተለይ እነዚህ ሰፋፊ እርሻ መሬቶችን እዛ ላይ በዘመናዊ ሜካናይዝድ እርሻ በማልማት ተጠቃሚ ለመሆን ፈልጋ ነበረ የሚል ነገር ነው። ስቲል አሁንም አይኗን ጥላበታለች። በእርግጥ ቲፒኤልኤፍ ብሎ ደክሞታል። እንግዲህ የወልቃይት አስተዳዳሪ ምንድነው ወደኋላ ያላለበት አቋም አለ። አጠቃላይ የአማራ ህዝብ ወልቃይትን በተመለከተ ወይም ደግሞ የኢትዮጵያ ህዝብ ወልቃይትን በተመለከተ የተለየ ትኩረት አለው። እንደ ፖለቲካ ኮሪደር ነው፣ የኢኮኖሚ ኮሪደር ነው፣
የኢትዮጵያን አጠቃላይ ሉዓላዊነት ለመጠበቅ ልክ የባህር በር እንደምንለው ደረቅ የመሬት ወደብ ነው ተብሎ ይወሰዳልና የአማራ ህዝብ ብቻ ሳይሆን አጠቃላይ ኢትዮጵያ ህዝብ ኢንተረስት ያለበት ነው የወልቃይት ጉዳይ ማለት ነው። እና በእርግጥ ዱባይ ይሄን ነገር እንደው ኦን የምታደርግ ይመስልሃል ወይስ እንደው ኢንተረስቱ ገፍቶ እንግዲህ ነፃ ምሳ የለም ከተባለ መንግስት ምናልባት በጣም ጫና ውስጥ ከገባ እንደዚህ ሰፋፊ እርሻ መሬቶችን ለዱባይ አሳልፎ ቢሰጥና በሁለቱ አገራት መካከል ያለውንም ግጭት ታውቀዋለህ፣ ይቅርታ በሁለቱ ክልሎች መካከል ያለውን ግጭትም ታውቀዋለህ። ከዛ አንፃር እስኪ የተወሰነ ሀሳብ እዚህ ላይ። እሺ አመሰግናለሁ ደሬ። እንግዲህ መጀመሪያ አንድ ሊሰመርበት የሚገባው ነገር ምንድን ነው? የወልቃይት መሬት የሁሉም ኢትዮጵያዊ ሀብት መሆኑ ሊታወቅ ይገባል። ሁሉም ኢትዮጵያዊ ከዛ መሬት ላይ መጠቀም እዛ ያለውን ነገር ልክ መከራው ሲመጣ ሁሉም ኢትዮጵያዊ በጋራ እንደሚከላከል ሁሉ ጥቅሙንም ሁሉም ኢትዮጵያዊ በጋራ እዛ ጋር መቋደስ መቻል አለበት የሚለው ሊሰመርበት ይገባል። ይህን ካለ በኋላ ምናልባት ኢትዮጵያና ዩኤኢ መካከል የሚደረጉ ግንኙነቶች ምን አይነት ግንኙነት ነው የሚሆኑት? የሀገሪቷን ብሔራዊ ጥቅም የሚያስከብር ነው ልትወስድ ነው ሲባል ቃሉ ቀለል ይላል። ልክ እንደ ነጠቃ ነገር ነው የሚመስለው። እንደዛ ይመስላል። በዛ ደረጃ ሳይሆን ልትወስድ ነው ከተባለ ተመጣጣኝ የሆነ ለኢትዮጵያ ጠቃሚ የሆነ ነገር ሲደረግ ነው። ይሄ ደግሞ ዛሬ የጀመረ ነገር ሳይሆን ሲኖር የሚኖር በኢትዮጵያ ብቻ የጀመረ ነገር ሳይሆን ብዙ ዓለም ላይ ያሉት አገራቶች የሚያደርጉት ነገር ነው። አሜሪካ በኢንቨስትመንት የሆነ ነገርን ለሆነ የቻለ ካምፓኒ ልትሰጥ ትችላለች። ከዛ ነገር ላይ አሜሪካኖች ምንድነው ጥቅም የሚያገኙት የሚለው ነገር ነው ማተር የሚያደርገው ነገር ማለት ነው። ኢትዮጵያ ለወልቃይት ለዩኤኢ ይህን ቦታ ብትሰጥ ምንድነው መሆን ያለበት? ምናልባት አንዱ ምሳሌ አለ። ሳውዲ ስታርን ታስታውሳለህ? ሳውዲ ስታር ጋምቤላ ውስጥ አሁን እንደዛ አይነት ነው ወይ? ለጥቅም ተብሎ ዝመጡት ዜጎችን እዛ ያሉትን ዜጎችን ባፈናቀለና የወደፊት ዕጣ ፈንታቸውን ጥያቄ ውስጥ በከተተ ሁኔታ ነው መሆን ያለበት ወይስ ለዜጎችም እዛ ጋር ያሉ ቅድሚያ ያሉ ዜጎች ጥቅም ይዞ የሚመጣ ቀጣይ ደግሞ ለሀገር ደግሞ የሚጠቅሙ ከፍ ያለ ጥቅም ይዞ የሚመጣ ነገር ነው የሚሆነው የሚለው ነገር ነው መታየት ያለበት ነገር ማለት ልትወስድ ነው ሲባል ዝም ብሎ አንዳንድ ሰዎች ፖለቲካል ተርም ያደርጉታል። ልክ አሁን በቃ ስለ ኢትዮጵያ ስለ ወልቃይት መሬት ኮንሰርን የሚያደርጉ አካል እንደሌለ ለሌላ አሳልፎ መስጠት ምናምን እንደዛ አድርጎ ነው የሚታሰበው። እንደዛ አይመስለኝም። እኔ እስከሚገባኝ ድረስ የሚሰጥም ከሆነ መካናይዝድ እርሻ እዛ አካባቢ ቢካሄዱ ሰፋፊ ማንም በሌሉበት ባይዘው እኔ ቦታውን አውቃለሁ። በጣም ሰፊ ቦታዎችና ያልታረሱ ቦታዎች ሁሉ የሚኖሩበት ሁኔታ አለ። የወርቅም ደግሞ ተዝቆ የሚያልቀው ወርቅ ደግሞ ይሄን ተከዜን ይዞ ከፍተኛ ወርቅ ክምችት ነው ያለው። ይሄንን ምንም ስልጡን ዘመናዊ ባልሆነ መንገድ እየቦጫጨረ ለአገርም ጠቃሚ የማይሆን እየተልከሰከሰ በየድንበር እየወጣ ወደ ውጪ ከሚወጣ መልክ ባለው መንገድና በዘመናዊ መንገድ መሬቱን ብታረስና ለአካባቢው ሰው ጠቃሚ ተጠቃሚ ቢሆን ቀጥሎ አገር ከዛ ላይ ተጠቃሚ ቢሆን ምን ችግር አለው? ወርቁንም ቢሆን በዚህ መንገድ ተጠቃሚ የሚሆንበት ሁኔታ ካለ ምንድነው ችግሩ? ኃጢአትነቱ የሚለው ጥያቄ ነው። አሁን እኔ እያልኩ ያለው ዩኤኢ መሬቱ ወስዳለች የሚል ነገር አይደለም። ከዩኤኢ ጋር የሚደረገው ነገር የኢትዮጵያን ብሔራዊ ጥቅም ባስቀደመ ሁኔታ ቀጥሎ በቦታው ላይ ያሉትን ወልቃይቴዎችን ዕጣ ፈንታቸውን ባላጨለመ ሁኔታ የሚደረግ ከሆነ ይሄ ወልቃይት ብቻ አይደለም ወለጋ ላይ ሊሆን ይችላል። ወለጋ ብቻ አይደለም ጎንደር ውስጥም ጎጃም ውስጥም ሊሆን ይችላል። ይሄ ነገር ኢንቨስትመንትን መቃወም አችልም። ልማት ስለሆነ የሚያመጣው ነገር ማለት ነው። ከዛ አንፃር ነው የማየው ነገር ማለት ነው። ጥሩ ነጥብ አንሳሌ። አብሶ ሳውዲ ስታር ያልከው ትኩረት ይስባል። በወያኔ ዘመን ነው አይደል? ኢህአዴግ ዘመን የጋምቤላ ሰፋፊ እርሻ ተወስዶ በጣም አይሆኑ ሆኖ በጣም በሙስና ተጨማልቆ እዛ መሬት ያለው ማህበረሰብ ተፈናቅሎ በኋላ ላይ ምንም ኢንቨስትመንቱም በትክክል ሳይተገበር ብዙም ብሎ ባክሎ የቀረበት ሁኔታ አለ። አባፎን ምንድነው ለሀገር ጥቅም አስቀድሞ አይደለም በዛን ሰዓት ላይ ከዛ የሚገኘው ነገርን በሙስና እንትን ለማድረግ ነው እንጂ አገርን ለማልማትም ታስቦ አይደለም። ምናልባት መሬቱንም በሊዝ ነበር ያን እንሸጣለን ያሉት ማለት ቢሸጥም ብር ተቀበሉትን ብር ተግባራዊ ያደረጉ ወይስ ለራሳቸው ግል እንትን ነው ተጠቀሙት የሚለው ነገር ካየ ለግል ዛሬም ከሰው ካንታ ባይዞ ሼው ነው ተወካዩ ማለት ነው። ዛሬም ጭቃጭቁ ነው መንግስትና ሼው ያን እነዛ
ዋቶች ባደረጉት ነገር ማለት እሱን ታኮ ደግሞ እነሱ ምንድነው ጋምቤላ ላይ የፈጸሙት የህዋት አመራሮች የሚሉን ነገር ነው ማሰብ ያለበት ነገር ማለት አሁን ይሄ ፌር ያለው ለአገርን ጥቅም ያላስቀደመ ኢንቨስትመንት ስለሆነ ውድቀት ነው ያመጣው ላይክ እንደዚህ ሳይሆን መሆን ያለበት የአገርን ጥቅምና የአካባቢ ነዋሪዎችንም ጥቅም ባስከበረ መንገድ ነው መሆን ያለበት የሚሉ ነገር ለማለት አመሰግናለሁ አማን አድማጭ ተመልካቾቻችን ቻናላችንን ላይክ ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ አሁንም በድጋሚ እንጠይቃችኋለን ሁለተኛው መረጃችን GF 17 የተባለ እንግዲህ በቅርቡ ፓኪስታንና ህንድ ግጭት ውስጥ ገብተው ነበር አንድ ዘመናዊ የጦር ጀት ተዋውቋል በዛ ጊዜ ላይ በዛ ወጊያ ላይ ይሄ ጀት ቻይናና ፓኪስታን በጋራ የሰሩት ነው GF 17 ይባላል እንግዲህ አንዳንድ ስፔሲፊኬሽን ውስጥ ተመለከት አጠቃላይ የዚህ ብቃት ውስጥ ተመለከት ወደ 3700 ኪሎ ግራም የሚገመት ሚሳኤልና ቦምብ መሸከም ይችላል አስበው እንግዲህ 1900 ኪሎ ሜትር በሰዓት ይበራል በጣም እንግዲህ በጣም ፈጣን ነው ወደ 3000 ኪሎ ሜትር መብረር ይችላል አንዴ ከቀዳ በኋላ ማለት ልክ እንደ አሜሪካ ሱፐርሶኒክ እንደሚባሉ ጀቶች ከራዳር ውጭ መሆን አይችልም ነገር ግን አየር ባየር ውጊያ ላይ በጣም ተመራጭ ነው የሚል ነገር ነው አሁን ይሄን ነው እንግዲህ ኢትዮጵያ በእጇ ለማስገባት የተቃረበችው የሚል ነገር ነው ተንታኞች ታዛቢዎች የሚናገሩት ምንድነው ኢትዮጵያ አየር ኃይል አካባቢ እንደዚህ አይነት ዘመናዊ ጀቶች በጣም ኦን ባረገች ቁጥር ቀይ ባህር አካባቢ ያለውን ብሔራዊ ጥቅም ለማስከበር በተለይ በአየር ኃይል አማካኝነት እንግዲህ 9ኛ ዓመቱ መሰለኝ ያከበረ ነው አየር ኃይሉ ስንመለከት ከዛ አንፃር ከቀይ ባህር ላይ ሊደረግ የታሰበውን ዘመቻ በጦር መሳሪያ በጦር ጀት ራሱን አጠናክሮ እንግዲህ እዛ አካባቢ ያለውን የብሔራዊ ጥቅም ለማስከበር ትልቅ ኃይል ሊሆን ይችላል የሚል ነገር ነው በኤርትራ ወገስት መለከት አየር ኃይሉ በጣም ደካማ ነው በማዕቀብ በጣም ደቃለች በዛ ደግሞ የኢኮኖሚ አቅም የላትም ገስታም እንደዚህ ለመለማመድ ማለት ነው ከዚህ እንግዲህ ጀት ባሻገር ደግሞ በጣም ዘመናዊ የሆኑ ድሮኖችም ኢትዮጵያ ኦን እያደረገች ነው የሚል ነገር ነውና ይሄን ስትመለከት እንደው ዝም ብሎ ነው እንዴ ይሄንን በጣም ዘመናዊ ጀት አሁን በደንብ ቴስት የተደረገ በቅርቡ በህንድና በፓኪስታን ጦርነት ቴስት የተደረገ እንደውም ሮይተርስ ሚላ ወደ 13 ሀገራት ጥያቄ አቀርበዋል ተፈላጊነቱ በጣም ስለጨመረ የሚል ነገር አለና ይሄንን ኦን ማድረጋችን ወይም ለማድረግ መቃረባችን አንድ ቢግ ሚሽን በፍለፍታችን ትልቅ ሚሽን እንደ ሀገር ማለት ነው እንደሚጠብቀን ማሳያ ሊሆን ይችላል ያው የተለመደው እንግዲህ ከኤርትራ ጋር ያለው ውዝግብን ነው እንግዲህ ታሳቢ የሚደረገው በብዙ ሰዎች ማለት ነው ከኤርትራ ጋር እንደውም የእግረኛ ጦርነት መደበኛ ኮንቬንሽናል ጦርነት አይደለም የአየር ኃይል ነው ዋናው ትልቁ ስራ የአየር ኃይል ጦርነት የአየር ጦርነት ነው የሚባለውና ኢትዮጵያ ይሄን ኦን ካረገች ቀይ ባህር አካባቢ ያለው ጂኦፖለቲካሊ ዶሚኔት ለማድረግ አሰብ አካባቢ ሲክ የምታደርገውን በጦርነትም ሊሆን ይችላል በኃይልም ሊሆን ይችላል እሱን ለማሳካት ትልቅ ግብአት ነው ወይም ትልቅ አቅም ይፈጥራል የሚል ትንታኔ ያለ ምናልባት እዚህ ጋር ሐሳብ ካለ የተወሰነ ሐሳብ እንግዲህ ስለዚህ ጉዳይ ስነሳ እኔ ጉዳዩን የማየው ምንም እዚህ ግባ የሚባል አየር ኃይል በሌላት ከኤርትራ ጉዳይ ጋር ያየማው ይሄ የሚያደርገው ነገር ምንድነው ኢትዮጵያን አይ ቲንክ ትላንትና መሰለኝ ጀነራል ማመርዳሳውን ነገር ሲናገሩ ሰማው 2030 ላይ 2050 ወር 30 አላቀው ቀኑ በትክክል ተናገሩ ከአፍሪካ በአየር ኃይል አንደኛ መሆን ነው የኢትዮጵያ እቅድ የሚል ነገር ነው ያስቀመጡት አሁን እነዚህ አይነት እንቅስቃሴዎች ወደሱ ነው እየወሰዱን ያሉት ማለት ነው እነዚህ አይነት ነገሮች በጣም ሶፊስቲኬት የሆነ እንትሮችን ኦንድ ማረጋችን ወደምታሰበው ወደ ከፍታ ቦታ ነው ወዞ እንደዛ ከሆነ የጉዳይ እዚህ ምንም ሌላት ከኤርትራ ጉዳይ ጋር ሳይሆን እየዞሩ እንደ ጦስ ዶሮ የዞሩን ኢትዮጵያ ውስጥ ያለውን ነገሮች ችግሮችን ሁሉ ካፒታላይዝ አርጎ ሁሉም ችግር ውስጥ ሊከቱን የሚፈልጉት ለግብጾች ትልቅ ፖለቲካዊ መልእክት ያለው ነገር ይመስለኛል ይሄ ጉዳይ ከአፍሪካ ውስጥም ከፍተኛ እንትን ያላት የምትባለው ግብጽ ነች አየር ኃይልም በአየር ኃይል በጣም የምትደነቀው ነገር ማለት በብዛት መሳሪያው ብዛት ማለት ነው ስለዚህ እንደዚህ አይነት ነገሮች ለነሱ ነው መልሱ የሚሆነው ነገር ማለት ነው እዚህ አንድ ነገር አረጋለሁ ካልክ በቀላሉ በአንድ ነዳጅ በሞላ እንትን አስዋም በትኖ ሊመጣ የሚችል አየር ኃይልን በእጃችን ላይ ያስገባን ነው የሚለው ነገር መልእክትንም ጭምር መስለኛል እንጂ በዚህ ከኤርትራ ጋር ያለው እኔ በዚህ ኤርትራን በዚህ ደረጃ አላስብም ለምን ብዙ ነገር የምናውቃቸው ነገሮች አሉ ያው መናገሩም ጥሩ ስላልሆነ አንዳንድ ነገር እንጂ ኢቨን እዚህ ውዳቄ ሆነ እንትን እዛ ቢሄድ
እሱን እንኳን መንቴን ማድረግ የማይችሉበት ደረጃ ላይ ነው አየር ኃይላቸው ያለው ነገር ማለት አየር ኃይል ኦልሞስት የላቸው ማለት ይችላል የለም። ስለዚህ ከነሱ ጋር ለመወዳደር አይደለም ኤርትራ ታች ነው ያለችው። ጫፍ ያሉት እንደነ ግብጽ እንደነ ደቡብ አፍሪካ አይነት ሀገራቶች ጋራ ነው ማንቱ ላይ ለማውጣት የሚረዳን ነገር ብለው ነገር ሜካናይዝድ ለማውደም ለምሳሌ ሜካናይዝድ ጦር አላቸው አይደል? ሻቢያ አሰብ አካባቢ ታውቀዋለህ፣ ያው በጣም እንደዚህ ሚዳማ አካባቢ ነውና እዛ አካባቢ ጦርነት ቢከሰት ከእግረኛ ይልቅ በቃ በአየር በድሮን እና በዚህ በጀት ብዙ ነገር ሊሰራት ይችላል። አዎ እሱ ትላልቅ ኦፕሬሽኖችን ለመስራትም ያገለግልሃል። ከዛም በላይ ደግሞ ድሮን በጣም ወሳኝ ነው። እሷው በእጃቸው ያላቸው ታንክ ምናምን ያላቸው ምናልባት ሚሳኤል ምናምን ያላቸው እሱን ለማውደም ሊጠቅም ይችላል እንጂ አየር በአየር እንደዚህ ለውጊያ ምናምን አየሩ ሰማዩ በቃ የኢትዮጵያ ግዛት እንደሆነ ነው የሚያሳይ ማለት ነው። ልክ ኤርትራን የኢትዮጵያ ግዛት አድርገው የምትሽከረከርባት ማለት ነው። እሺ በዚህ ይያዝ አንድ መረጃ እንግዲህ ምንድነው መሰለህ ትንሽ ሰፋ እናደርገውና ጉዳዩን ሆርን ሪቪው የሚባል ላይ አንድ ጽሁፍ ወጣ። በጻፊዎች አንድ ጽሁፍ ወጣ ባለፈ ምንድነው ሻቢያ የደህንነት ሰዎች እየሸሹ ወደ ኢትዮጵያ ኢንሳ የገቡ ነው በወዶ ገብነት፣ ሌሎቹ ተባባሪ በመሆን ይሄ ሊተባበሩ የፈለጉበት ምክንያታቸው ደግሞ ዓለም ላይ ያሉት ናቸው። አሁን ይሄ ስንል ሻቢያ እዛ አስመራ ያለውን አንድ ደህንነት ሰውዬ እንደዚህ ያለ እንዳለው መቼ ኢንሳ ጋር ሊል ይችላል። እንደዛ አይደለም። ዓለም ላይ ያሉት ነው ጭምር ነው እንትኖቹ ይሄ የዛ ተቋም ውስጥ የነበሩና የሚያገለግሉ ባሉበት ቦታ ሆኖ ለኤሪትሪያ መንግስት ስለላ ስራ የሚሰሩ ኃይሎች ወደ ኢንሳ ወዶ ገብነት እየገቡ ተባባሪ የሆኑ ነው ያሉት። ይሄ ደግሞ ምክንያቱ አሁን ያለው ኤርትራ ውስጥ ያለው ሪጅም መለወጥ አለበት። በዚህ ሁኔታ ኤርትራ መቀጠል አይችልም። ይቀጥል ቢባል ትውልዱ ይጠፋል የሚል ግምገማ ላይ ደርሰዋል። ስለዚህ ምንድነው ያፈለጉት? ከኢትዮጵያ ጋር ተባብሮ ደመፋሳሽ ባልሆነ መንገድ አሁን ያለውን ኤርትራ ያለውን ስርዓትን መቀየር ነው የሚፈልጉት የሚል ነገር ነው ኢንቴንሽኑ። ለዛ ተባባሪና ከኢትዮጵያ ኢንሳ ጋር መስራት ይፈልጉት የሚል መረጃ ወጣ። እንግዲህ ይሄ ጉዳይ መረጃ ሲወጣ አንድ ነገር ያለው ነገር ምንድነው ጉዳዩ ያለቀ ስለሆነ ኦሬዲ ፐብሊክ ማድረግ ተፈለገ የሚል ነገር ባለፈ ራሳችን ተነራሰጣ። አይ እንደዛ ሳይሆን ደግሞ ምንም በሌለበትም ፕሮፓጋንዳ ሻቢያን ለማናጋትም ታስቦ የወጣ ፕሮፓጋንዳ ሊሆን ይችላል የሚልም ደግሞ አስቀመጥ ሴናሪዎችን አስቀመጣቸው። አሁን ግን ጉዳዩ አደገኛ መሆኑ ጉዳዩ እውነተኛ መሆኑን የምታውቀው ሰውየው ብድግ አሉና መልስ ወደ መስጠት ገቡ። የኤርትራ ማስታወቂያ ሚኒስቴር መልስ ሰጡ። የኛ ኢንተለጀንሲዎች እንደዚህ አላደረጉም፣ ዛሬም ለሻቢያ ቁርጠኛ ታማኝ ነው ብሎ ያለ መልስ ሰጡት። እሱም መልስ መስጠት ሲገባቸው የሌለ ቦታ ሄዱና ኢትዮጵያ ባለፉት 30 ምናምን ዓመታት 84 ቢሊዮን ዶላር እርዳታና ብድር አግኝታለች፣ ግን ዛሬም ችግር አለቻሉ። ይሄን የሚናገሩ ሰውዬ የስካንዲኔቪያ ኢኮኖሚ ሚኒስቴር መስሎኝ ነበር የስዊድን ወይም የኖርዌይ ወይ ደግሞ የኖርዌይ መስሎኝ ነበር። ይሄን ያሉ ከማናቸው ማስታወቂያ ሚኒስቴሩ ይማኔ ናቸው። ይሄን የተናገሩ ሰውዬ ዛሬ 86 ዓመተ ምህረት ኤርትራን ከኢትዮጵያ ሲገነጥሉ አንጻራዊ ብዙ ነገር ያላትን ኤርትራ እሷን ወደ ኋላ መልሷል። ከ1986 ወደ ኋላ መልሷል። አገር ላይ ቆሞ የሚያወሩ ሰውዬ ናቸው። የሚገርም ነገር መጡና አይደንቶቻችን አለዱም የሚለውን ትንተራ አይደለም አሁን የገቡት ኢትዮጵያ ውስጥ አሉ አስጊ የኢኮኖሚ ችግር አለ አሉ። ውድነት ሊኖር ይችላል። ይቺ ልክ ነው የሚካል ነገር አይደለም። ኑሮ ውድነት በዛሬ ቀን እዚህ ብቻ አለ። አሜሪካ አለ። የሚገርም ነገር አሜሪካ አለ ኑሮ ውድነት ባይዞ ሌላ ሀገራቶች ላይ ሊኖር ይችላል። ኢትዮጵያ በዚህ ደረጃ ይሄን ሁሉ ኮሪደርና ከተማውን በአንድ ዱባይ ስታስመስል ኤርትራ እኮ ግድግዳ ቀለም እኮ አልተለወጠም። ኮሪደር ልማት ምናምን አይደለም፣ እዳሴ መገንባት አይደለም፣ የተለያዩ ኢንዱስትሪዎች የተለያዩ እንትኖችን መስራት ምናምን አይደለም። ግድግዳ ቀለም አልተቀየረም።
የቤተ መንግስቱ ጭምር ነው ማለት ነው። የአብያ ቤተ መንግስት ግድግዳው ቀለም የባለፉት 7 ዓመታት የነበረው ቀለም ነው ያለው ማለት ነው። በዚህ ደረጃ ላይ የሆኑ ሰውዬ ኢትዮጵያ ውስጥ ይሄን የሚያክለው ግብር ከፋይ የሆኑ ነጋዴዎች አቋርጦ ወጥቷል። አሁን ይሄ ነው ወይ መልሱና ኤርትራ ውስጥ ኤርትራ ኢትዮጵያ ሊያወዳድሩ እንግዲህ እሳቸው መጡት ማለት ነው። አሁን ይኸውልህ ስለ ኢትዮጵያ ማውራት ይቻላል፣ ፕሮፓጋንዳ ነው። ልክ ኢትዮጵያ ስለ ኤርትራን ኤግዛጀሬትም አያስፈልግም እኮ ስለ ኤርትራ ለመናገር ያለውን ግነትም አያስፈልግም። ያለው ከተናገርከ አሁን ጋር የተነገረ ነገር መስዋዕት ስለፊት ያለው መናገር ነው። ስለዚህ እንደዛ ስትናገር አንተም መልስ መስጠት ትችላለህ። ነገር ግን መልስ የምትሰጥበት ሁኔታ እንዳው ትንሽ አይከብድም ወይ? እሳቸው ራሱ እኮ ባለፈ ለውጡ ጊዜ የመጡት አዲስ አበባና ዛሬ እኮ መጡ አዲስ አበባ መቼም ያለው ማህበራዊ ሚዲያና የተለያየ ነገር ያሉና እንዳው እንዴት ደፈረ እጃቸው የለ መጻፍ ምንም ጀምር ነው ያየሁት። እኔ የማነ ገብረ መስቀል የተሸወዱት ምንድነው ኢትዮጵያን በእነሱ በደካማ ጎን ነው ከኛ ኢትዮጵያን ያነጻጽሩት። ምናልባት ኢትዮጵያ ውስጥ ሰላምና መረጋጋት የለም፣ ሰላም የለም፣ እኛ ጋር ሰላም አለ። ያው ሰላም ሲባል እንግዲህ አምባገነን መንግስት የሚሰጥ ሰላም አለ፣ ደግሞ ዝም ብሎ ውጥንቅጥ የሆነ የፖለቲካ ስራ ሊፈጠር ይችላልና ከሰላም አንጻር ትንሽ እንደው ኢቫሉዌት አድርገው ቢሳለቁ የተሻለ ይመስላል። እንጂ በኢኮኖሚ ረገድ ኢትዮጵያ ውስጥ ካሉት አጠቃላይ መሰረተ ልማት አንጻር ስትመለከት በጣም አሸማቃቂ ነው የኤርትራ ጉዳይ። የአፍሪካ ሲንጋፖር፣ የምስራቅ አፍሪካ ሲንጋፖር እናደርጋታለን ብለው ሲታበዩ ነበር። ነገር ግን ስንመለከተው ምንም ከዛ ጋር የሚገኝ ነገር አለ። እንዳልከው የተነሳው ስለ ደህንነት ጉዳይ ነው። እርሳቸው ደግሞ ስለ ኢኮኖሚ መጡ ማለት ነው። ሚሲንግ ዘ ፖይንት የሚባል ፋላሲ አለ። እሱ እኮ እንዳልከው እኮ ኤርትራ በተሻለች በስትሮንግ ሳይድ ቢሆን ትንሽ ውሃ የሚያነሳ ነበረ። አይ ቲንክ እንግዲህ እርሳቸውም እሱንም አልቻሉም። እንደ መውጫ የሆነን የትራምፕ አነጋጋሪ ሁነት ነው። ትራምፕን እንደምታውቃቸው ሰሞኑን ትንሽ ከኢትዮጵያ ጋር የሚያገናኛቸው ነገር ተከስቷል። በዚህ በህዳሴ ግድብ ዙሪያ በያዝዶ ነው በጣም በአደባባይ ያው እንደምታውቀው የትራምፕ ግለሰብ እና ትንሽ አወዛጋቢ ነው። ከፖለቲካ እንትናቸው ፍልስፍናቸው አይደለም፣ ግለሰብናቸው በጣም አወዛጋቢ ስለሆነ ለግብጽ በአደባባይ የወገኑበትን ሁኔታ ተመልክተናል። ናይልን በተመለከተ ናይል ጉሮሮ ላይ ኢትዮጵያ ግብጽ ጉሮሮ ላይ ቆማለች፣ ስለዚህ መደራደር መነጋገር አለባት የሚል ነገር ሰሞኑን ሰምተናል። እዚህ ጋር ግን አሁን ያመጣሁት መረጃ ግን ትንሽ ትኩረትን የሳበው በሚዲያዎች ላይም ሲቀባበሉት የነበረው ምንድነው የትራምፕ ግራ እጅ የቆሰለበት ሁነት ነው። እኔ ቆሰሉ ሲባል እንደውም በጥይት ተመተው ቆሰሉ እንዲህ ብዬ ነበር ጥያቄ ሳደርግ የነበረውና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐሙስ ዕለት ነው በግራ እጃቸው ላይ የሚታይ ቁስል በብዙ መልኩ ማለት ነው መነጋገሪያ ይሆናል። ይሄ ነገር ከምንድን ነው የመነጨው የሚባል ነገር በጣም ብዙ መድኃኒት ይወስዳሉ። እሳቸው እንግዲህ መድኃኒት በጣም ይወስዳሉ ነው የሚባለው። በመድኃኒት ኃይል ያሉት ምናልባት ይሄኛውን ተርማቸውን ሳይጨርሱ እንዳይሞቱ የሚሰጉም አሉ። ምክንያቱም ከኦቨርዶዝ ሆኖባቸው የሚወስዱት መድኃኒት ማለት ነው እና በአብዛኛው የወሰዱት መድኃኒት እንደዚህ አለርጂክ ይፈጥራል እና ሚዲያ ላይ ምናልባት ስክሪን ላይ እናሳየዋለን። ፎቶቸውን የተመለከቱ ብዙ ሰዎች ማለት ነው ሀሳባቸውን አጋርተዋል። እንግዲህ ይሄ አንድ ፕሬዚዳንት ላይ እንደዚህ አይነት ምልክት መታየቱ ያን ያህል ትኩረት ላይ ሲብ ይችላል። ነገር ግን ትራምፕ ስለሆነ ደግሞ የበለጠ ትኩረት ይስባል። ትራምፕ በጣም አወዛጋቢ ብዙ ሰው እንደው ቀናቸው እንዲያጠሩሉ የሚመኝላቸው ሁሉ በጣም ብዙ አለ። የኢትዮጵያ በስደት ሄዱ ኢትዮጵያኖች እንዲባረሩ የተደረገበት ኢትዮጵያ ብቻ ሳይሆን አጠቃላይ ለስደተኞች ያልተመቸ ፖሊሲን ተግብረዋል። ብዙ አወዛጋቢ ስራ ሰርተዋል። የቬንዙዌላ ፕሬዚዳንትን ከቤተ መንግስታቸው አጠቃላይ ጆሮአቸውን አንጠልጥለው ወደ አሜሪካ ወስደዋል እና ብዙ የእሳቸው ቀን እንዲያጥር የሚመኙ ግለሰቦች አሉና ከዛ አንጻር የትራምፕ ህይወት አደጋ ውስጥ ወደቀ የሚለው ነገር ዝም ብለው በሚዲያ በማህበራዊ ሚዲያ ደረጃ ሲሽከረከር ተመልክቻለሁ። ኤኒዌይስ ብዙም የፖለቲካ አንድምታ የለውም። እንደው ትኩረት ስለሳበ አንዳንድ ኦዲዮ ነገርም ወደ አድማጭ ተመልካቾቻችን ለማምጣት ያህል ነው። ፕሬዚዳንት ዶናልድ ትራምፕ መቁሰል ብቻ ሳይሆን አንድ እንዳው ሀሳቢ መሰጠት ያለበት ጉዳይ የግብጽና ኢትዮጵያ ድርድርን አስመልክቶ ዛሬ ወደ ምክትል ውጭ ጉዳይ ሚኒስቴራቸውን ወደ ግብጽና ኢትዮጵያ ልኳል። እንግዲህ ትራምፕ ጉዳዩ ቁርጥ ሆኗል ማለት ነው። ድርድሩ መጀመር ሂደቱ ማለት እንዲጀመር አሁን ምንድነው ብዙ ሰዎች ጋር ስጋት እየሆነ መጥቷል። ይሄን ድርድር አይ ማለት አይቻልም፣ እሺ ብሎ መሄዱም አደጋ ነው። ምን ይደረግ የሚል ነገር ብዙ ሰው ጋር ጥያቄ እየፈጠረ ያለው። ኦኬ ድርድሩን ተቀብሎ ቢከድ ደግሞ ውጤቱ ምን ይሆናል የሚለው ነገር
ትራምፕ ድርድርም አይደለም ባይዞ ይሄ ነገር ያደረጉት ወስኖ ነው ተነሱት። እጅ ጥምዘዛ ነው። ሽማግሌ ወስኖ አይነሳም። እናንተ ጣልተ ሽማግሌ ጋር ስንሄድ እኮ እኔም ይደመጣሉ አንተም ትደመጣለህ። በተቻለ መጠን ሁለታችን ሊያግባባ የሚችል ነጥብ ላይ ነው የሚያስታርቀን። አሁን ግን ከግብጽ በላይ ስለ ግብጽ ጉዳትን ገልጾ ነው ተነሱት ሰውየው። ኢትዮጵያ ግብጽን በድላለች፣ ውሃው መለቀቅ በኢትዮጵያ ግብጽ ውሃ መጠኗ ያጣችው መጠን ጠቀሱና ካሳ ሁሉ መክፈል አለባት የሚል ነገር ነው ይዞ ተነሱት። አሁን ይሄንን ድርድር ብሎ እንዴት ነው መሄድ የሚቻለው? የኢትዮጵያ ጣፋንታ ምን ይሆናል የሚል ነገር ላይ አንዳንድ ሰዎች ምን እያነሱ መሰለ፣ ይሄ የትራምፕ ሐሳብ ነው እንጂ የአሜሪካ ሐሳብ ላይሆን ይችላል። አሜሪካ ማለት ተቋም ነች፣ በጣም ውስብስብና በትብብር የምሰራበት አሰራር ነው ያለው እንጂ አንድ ግለሰብ ብቻ እንደፈለገ የሚሆንበት ሁኔታ የለም። ስለዚህ ይሄንን የትራምፕን ሐሳብ ለመቀልበስ በኢትዮጵያ ዲፕሎማሲ ባለሙያዎች በኩል ያለው ኮንግረሱ ለተለያየ መዋቅሮች ውስጥ ጉዳዩን ለመቀልበስ ስራዎች መጀመራቸውና አንዳንድ ሰዎች የተናገሩት ነገር ትራምፕን ፊት ለፊት ትራምፕ ባቀረቡት ልክ ካውንተር ማድረግ የግለሰባዊ ሐሳብ ስለሆነ እንደ አሜሪካ ግን አሜሪካ በእንደዚህ አይነት ነገር ላይ ይሄንን በዚህ ደረጃ መገለጹ ራሱ ትክክል አለመሆኑ የአሜሪካንን ስብና ምነካና የአሜሪካንን ፍትሃዊነትን ጥያቄ ውስጥ የሚከት ነገር መሆኑን ገልጾ ይሄንን ቻሌንጅ ለማድረግ እንቅስቃሴዎች መጀመራቸውን እየመጣ ነው እንግዲህ ያለው ነገር ማለት ነው። ያም ሆኖ ይሄንን ድርድር አይሆንም ከማለት ይሆናል ብሎ ነገር ግን ትራምፕ ያቀረቡበትን መንገድ ዘዌውን መጀመሪያ እሱ ላይ በደንብ ተረድተኛል። ወደ ድርድሩ ከመግባቱ በፊት ትራምፕ ያቀረቡት ጉዳይ ላይ መደራደር አሜሪካና ኢትዮጵያ ትራምፕ ያቀረቡት ሐሳብ ላይ መደራደር ማለት ነው። ወደ ጉዳይ ላይ ዳሰ ጉዳይ ላይ እንደምትደራደር ያቀረባቸው ጉዳይ በጣም በያዝድ ናቸው። እሱ ላይ ነው መነጋገር፣ እሱ ነው የምታረገው ስትራቴጂው እሱ ነው መሆን ያለበት ማለት ነው። የቀረበበት መንገድ ልክ አለመሆኑን የሁለቱን አገራት የረጅም ዓመታት ግንኙነቶችን ያሻከረ መሆኑን ገልጾ ይሄን ሐሳብ እንዲቀየር ድርድር መጀመር ነው መጀመሪያ መሆን ያለበት። ከዛ በኋላ ጉዳዩን እሳቸው ገለልተኛ መሆን የሚችሉበት ሁኔታ ከተፈጠረ ወደ ድርድር የሚገባበት ሁኔታ መፍጠር ነው ማለት ነው። ጠብታዋ የማታዋጣው ግብጽ በእንደዚህ አይነት ደረጃ መቅበጧ ይገርማል። ማለት ኢትዮጵያ ይሄ ሁሉ ሀብት እያዋጣች እንደዚህ አይነት ጫና ማሳደሩ ይገርማል። እንደሞጫ አንድ መረጃ አለ። ይሄ ሀራ መሬት አካባቢ ያለው የታጣቂ ትንሽ መረጃው ቀዝቀዝ ብሎ ነበረ። ስለሱ ጉዳይ ብዙም እየተወራ አልነበረምና የእርሱ እንግዲህ የእሱ ጦር አመራር ምን ብለዋል? ሚዲያ ላይ ወጥተው አስጠንቅቀዋል። ቲፒኤልኤፍን እንመታለን ብለዋል። ከዚህ ቀደም አስጠንቅቀው ነበረ። እዛ ላይ ግን ከመረጃው በጣም ትኩረት የሳበው ምንድነው ከጀርባችን ማንም የለም ብልጽግናም የለም ብልጽግና አለ ብለው ቲፒኤልኤፎች ይከሳሉ። እኛ ከጀርባችን ያለው የትግራይ ህዝብ ነው፣ የትግራይ ህዝብን ሞቢላይዝ አድርገን ቲፒኤልኤፍን እንመታለን ብለዋል። ከዚሁ ጋር ተያይዞ ትግራይ ውስጥ ጅምላ እስር ተጀምሯል። በጣም በጅምላ እስር እና የታሰሩ ሰዎች ደግሞ ደብዛቸው እየጠፋ በአብዛኛው ጊዜ ችግር እየገጠማቸው ነው። በቅርቡ ራሱ ጀነራሉ የታሰሩበት ሁኔታ ሰምተናል። የጽምዶ ደግሞ ዋና ዘዋሪ የተባለው እሱም ታስሯል እና እስር በጣም በጅምላ እስር እየተጧጧፈ ነው። ምንድነው ቲፒኤልኤፍ ቶሎ እንደዚህ የሚቀናቀኑትን ሰዎች አስሮ ከዛ በኋላ ወደሚፈልገው ኦፕሬሽን ለመግባት እየተሰናዳ ነው የሚል ጭምጭምታ አለ። እነዚህ ሀሳቦችን በተወሰነ ደረጃ እንግዲህ ማንሸራሸር ይቻላል። ካለን ሰዓት አንጻር የዛሬውን ፕሮግራም በዚህ እንቋጭስ። መልካም አድማጭ ተመልካቾቻችን የዛሬውን ዝግጅት በዚሁ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።